Trump was accompanied by First Lady and practicing Catholic Melania Trump, who donned a black veil. የሮማው ሊቀ ጳጳስ ፖፕ ፍራንሲስ የቀብር ስነ ስርዓት ተከናውኗል። የበርካታ ሀገራት መሪዎችም በዚሁ የቀብር ስነ ስርዓት ላይ ተገኝተዋል። ጥቁር ሱፍ፣ ጥቁር ካልሲ፣ ጥቁር ከረባትና ነጭ ሸሚዝ አርጋችሁ ነው ቢባልም ትራምፕ ግን በሰማያዊ ሱፍ ነገር አበላሽተዋል። የብዙዎች መነጋገሪያም ሆነዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ እሁድ የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ህወሓት እውቅናዬን መልሱልኝ አለበለዚያ አደገኛ ሁኔታ ሊከሰት ይችላል ሲል ጥሪውን አቅርቧል። ጠበቅ ያለው ቀሳውንም ሰንዝሯል። ጥንቅራችን ዘርዘር አድርጎ ከያዛቸው መረጃዎች መካከል ነው። በሮማው ካቶሊክ ሊቀ ጳጳስ የቀብር ስነ ስርዓት ላይ የተገኙት ፕሬዝዳንት ዶናልድ ትራምፕ አለባበስ ጉዳይ መነጋገሪያ አጀንዳ ሆኗል። ትራምፕ ለቀብር ስነ ስርዓቱ ከተሰራጨ አለባበስ ስነ ስርዓት ወይም ድሬሲንግ ኮድ ውጪ ለብሰው በቦታው ተገኝተዋል የሚል ትችት ቀርቦባቸዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ኢትዮጵያ የዕዳ ከፋይነት አቅሟን ማሻሻሏ ተነገረ። የዓለም ሀገራትን የዕዳ ከፋይነት አቅም የሚለካው ዓለም አቀፉ ኩባንያ የኢትዮጵያን ዕዳ የመክፈል አቅም የመዘነበት አጠር ያለ መረጃ እናደርሳችኋለን። 8000 ወታደር ወደ ሶማሊያ ሊላክ ነው። የአፍሪካ ህብረት በሰላም ተልዕኮ የሚሳተፉ ወታደሮች ቁጥር ወደ 20000 ከፍ ሊያደርግ ነው። ኢትዮጵያን ጨምሮ ጦር ያዋጡ ከሰላም አስከባሪ በተጨማሪ ወታደር እንዲልኩ ተጠይቀዋል። መረጃውን ይዘናል። ኢራን በፍንዳታ ተናውጣለች። በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 14 ሰዎች ሲሞቱ 750 ደግሞ ቆስለዋል። ለባሊስቲክ ሚሳኤል የሚሆን ነዳጅ ተቀጣጥሎ ከፍተኛ ፍንዳታውን ማድረሱን የተጠረጠረው አስደንጋጭ ሆኖ እያነጋገረ ስላለው ስለዚህ ክስተት መረጃ ይዘናል። በቻናላችን የሚለቀቁት ዕለታዊ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ እያልን አሁን በቀጥታ ወደ ዕለቱ የጥንቅራችን ዝርዝር እንውሰዳችሁ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። አደገኛ ሁኔታ ሊከሰት ይችላል። ህወሓት እውቅናዬ ካልተመለሰ አደገኛ ሁኔታ ሊከሰት ይችላል ሲል አስጠንቅቋል። የኢትዮጵያ ብሔራዊ ምርጫ ቦርድን እና የፌደራሉን መንግስት አጥብቆ ወቅሷል። የኔ እውቅና ጉዳይ በምርጫ ቦርድ የሚታይ ሳይሆን በፕሪቶሪያው ስምምነት ያለቀና የደቀቀ ነው ሲልም ህወሓት በዚሁ መግለጫው አሳስቧል። የኔን እውቅና መመለስ በተመለከተ የፌደራል መንግስት ጉዳዩን ወደ ቴክኒካዊ ዝርዝር ጉዳዮች እያወረደ ይገኛል ያለው ህወሓት የእውቅናውን መመለስ ጉዳይ በተመለከተም በቀጥታ ከፕሪቶሪያው ስምምነት ጋር የሚያያዝ መሆኑንም አስታውቋል። ህወሓት በዚሁ መግለጫው እውቅናዬን መልሱልኝ አለበለዚያ አደገኛ ውጤት ሊከሰት ይችላል ሲልም አስጠንቅቋል። በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ህጋዊ መስፈርቶችን አሟልተው የፓርቲውን ጉባኤ አካሄድ የተባሉት የህወሓት አመራሮች የፓርቲውን ጉባኤ አካሄደናል በማለት በድጋሚ የሚያካሂዱ መሆኑንም ማስታወቃቸው የሚታወስ ነው። ከአቶ ጌታቸው ረዳ ጋር ጠበቅ ያለ የውስጥ ትግል ሲያደርግ የነበረው ህወሓት የአቶ ጌታቸውን ኃላፊነት መነሳት ተከትሎ አሁን ደግሞ የትኩረት አቅጣጫዎቹን ወደ ሌሎች ጉዳዮች አዙሯል። ከነዚህም ውስጥ የተወሰደበትን ህጋዊ ፓርቲ እውቅናን ለማስመለስ የሚደረግ ጥረት ሆኖ ይታያል። አንድ ፓርቲ ህጋዊ ፓርቲ ሆኖ በተመዘገበበት ሁኔታ ወደ ጦርነት ወይም ትጥቅ ትግል ከገባ ህጋዊ እውቅና የሚሰረዝ መሆኑ በኢትዮጵያ ህግ ተደንግጓል። ህወሓት በትግራይ ጦርነት አድራጊ ፈጣሪ ነው በሚል የፓርቲ እውቅናውን ከመነጠቅ ባለፈ አሸባሪ በሚለው መዝገብ ውስጥም ተካቶ የነበረ መሆኑ የሚታወስ ነው። በፕሪቶሪያው ስምምነት መሰረት ህወሓት አሸባሪ ከሚለው ዝርዝር ውስጥ እንዲሰረዝ ሲደረግ የፓርቲ እውቅናው ግን አልተመለሰም። ህወሓት በምርጫ ቦርድ በኩል እንደ አዲስ እንዲመዘገብ ተደጋጋሚ ማሳሰቢያ ቢሰጠውም ሳይቀበለው ቀርቷል። አሁን ደግሞ ከዚሁ ጋር በተያያዘ እውቅና የማይመለስ ከሆነ አደጋን ያስከትላል በማለት አስጠንቅቋል። የፕሪቶሪያ ስምምነትን አክብሮ የፓርቲያችን ህጋዊ እውቅና ይመለስ በሚል ርዕስ ህወሓት ባወጣው መግለጫ በብሔራዊ ምርጫ ቦርድ ላይ ተደጋጋሚ ወቀሳውን ሰንዝሯል። ህወሓት እውቅና ተመልሷል ብሎ የሚያስበው የፕሪቶሪያው ስምምነት በተፈረመበት ዕለት ነው። የፌደራሉ መንግስት ደግሞ የህወሓት እውቅና ጉዳይ በሀገሪቱ ህጎች መሰረት መታየት አለበት ሲል ማብራሪያውን እየሰጠ ይገኛል። ህወሓት በዚህ መግለጫውም በድርጅታችንና በፌደራል መንግስት መካከል የተደረገው ቋሚ የተኩስ አቁም ስምምነት በፈራሚዎቹ መካከል አንዱ ለሌላው እውቅና የሰጠበት በመሆኑ በስምምነቱ መሰረት የፌደራል መንግስት በህዝብ ተወካዮች ምክር ቤት በኩል በፓርቲያችን ላይ ተጥሎ የነበረውን የሽብርተኝነት ስያሜ አንስቷል። ቀጣዩ እርምጃ መሆን የነበረበት የተሰረዘውን የህወሓት ህጋዊ እውቅና ወደ ነበረበት መመለስ ነበር። ነገር ግን ይህን ቀጣይ ስራው ለመሬት ማውረድ አልተቻለም ሲል ነው ያስታወቀው። ህወሓት በፕሪቶሪያው የፓርቲውን ህጋዊ እውቅና ለመመለስ ከፌደራል መንግስት ባለስልጣናት ጋር በተደጋጋሚ ውይይት አድርጓል።
በድርድሩ ላይ አዎንታዊ ተስፋዎች እየተደረጉ ቢሆንም ምርጫ ቦርድ ከፕሪቶሪያው ስምምነት ውጪ ህወሓትን ወደ መደበኛው አዲስ ምዝገባ እንዲገባ አዋጆችና መግለጫዎችን እያወጣ ነው ሲልም ወቀሳውን ሰንዝሯል። ህወሓት በዚህ መግለጫውም የፕሪቶሪያ ስምምነትን በመጣስ በምርጫ ቦርድ የሚሰጠውን ዳግም ምዝገባና ወቅታዊ መግለጫዎችን አይቀበለውም ያለ ሲሆን ህወሓት በዚህ መግለጫው አክሎም እውቅና የማይመለስ ከሆነ አደገኛ ውጤት ሊከተል ይችላል ሲልም አሳስቧል። ተደራዳሪዎቹ የአፍሪካ ህብረት ፓነልና ዓለም አቀፉ ማህበረሰብ ህወሓት በስምምነቱ ላይ ህጋዊ እውቅና ባለማግኘቱ የሚያስከትለውን አደገኛ ውጤት በመረዳት በአጠቃላይ ፌዴራል መንግስት የፕሪቶሪያን ስምምነት ተግባራዊ ለማድረግ የበኩሉን ሚና በመጫወትና አፈጻጸሙን ቀጣይነት ያለው ክትትል ማድረግ ይኖርበታል ሲልም ነው ያስታወቀው። ሊከተል ይችላል የተባለው አደገኛ ውጤት ምንድነው በሚለው ዙሪያ ግን ያለው ምንም ነገር የለም። ነገሩ ጠቅለል ተደርጎ ሲታይ የፓርቲውን እውቅና በተመለከተ ህወሓት ከፕሪቶሪያው ስምምነት ጋር አደበላልቆ ከማየቱን በተጨማሪ ጉዳዩን ከምርጫ ቦርድ እጅ አስወጥቶ ዓለም አቀፋዊ ይዘት እንዲኖረው የማድረግ ጽኑ ፍላጎትም ይታይበታል። በቀጣይ ርዕስ ጥያቄ ያስነሳው የትራምፕ አለባበስ። ፕሬዝዳንት ዶናልድ ትራምፕ ሁልጊዜም አነጋጋሪ ሰው ናቸው። አነጋጋሪነታቸው የሚያደርጓቸው ነገሮች ሁሉ ለየት ያለ በመሆኑ ነው። ይህ አነጋጋሪነታቸው ቀጥሎ በትላንትናው ዕለት በተካሄደው የሮማው ካቶሊክ ጳጳስ የቀብር ስነ ስርዓት ላይ የካሜራ ትኩረት አቅጣጫ ሆኖ ታይቷል። የሮማው ካቶሊክ ሊቀ ጳጳስ የቀብር ስነ ስርዓት በትላንትናው ዕለት ታዋቂ ሰዎችና የበርካታ ሀገራት መሪዎች በተገኙበት ተከናውኗል። ፕሬዝዳንት ዶናልድ ትራምፕ፣ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን፣ ፕሬዝዳንት ኢማኑኤል ማክሮን፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የጀርመኑ ቻንስለር ወልፍ ስኮልስ፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ ፕሪንስ ዊሊያምስ እና ሌሎችም ተገኝተዋል። በዚህ የቀብር ስነ ስርዓት ላይ ለሚገኙ ሰዎች የአለባበስ ስርዓት ወይም ድሬስ ኮድ ይፋ ተደርጎ የነበረ መሆኑንም መረጃዎች ያመለክታሉ። በዚሁ መሰረት በቀብሩ ላይ የሚገኙ ወንዶች አለባበስ ስርዓት ተብሎ ይፋ የተደረገው ጥቁር ሱፍ፣ ነጭ ሸሚዝ፣ ጥቁር ካልሲና ረጅም ጥቁር ከረባት ነው። ለሴቶች ጥቁር ረጅም ቀሚስ ከጥቁር ጓንት ጋር መልበስን እንዲሁም ጸጉር መሸፈንና የአንገት ስካርፍ ማድረግ የሚገባ መሆኑም ተመላክቷል። ጥላ የሚይዝ ካለም ጥቁር ጥላ መሆን አለበት ተብሏል። በርከት ያሉ የሀገራት መሪዎች በፖፕ ፍራንሲስ የቀብር ስነ ስርዓት ላይ የተገኙ ሰዎች የቀብር ታዳሚዎቹ ይህንኑ ያለባበስ ስርዓት ተከትለው ሲገኙ፣ ፕሬዝዳንት ዶናልድ ትራምፕ ግን ከተቀመጠ ያለባበስ ስርዓት ወይም ድሬሲንግ ኮድ ውጪ ሆነው መገኘታቸው በርካቶችን አስገርመዋል። ትራምፕ ምንነካቸው ቢባልም እሳቸው ግን ግድ የሚሰጣቸው ነው አልታዩ። ትራምፕ እንደተባለው ጥቁር ሱፍና ጥቁር ከረባትን አድርገው በቦታው አልተገኙም። ከዚያ ይልቅ በቀብር ስነ ስርዓቱ ላይ የተገኙት ሰማያዊ ሱፍ ከሰማያዊ ከረባት ጋር አድርገው ነው። ብዙዎች ሰውየው ምንነካቸው ብለውም ጠይቀዋል። እሳቸው ግን ምንም አልመሰላቸውም። Trump was accompanied by First Lady and practicing Catholic Melania Trump, who donned a black veil. በዚያው ዕለት ትራምፕ ከሁሉም ጥቁር ሱፍ ለባሾች ለየት ብለው ታይተዋል። ትራምፕ በዚሁ የሊቀ ጳጳሱ የቀብር ስነ ስርዓቱን አልጠበቀም በተባለው አለባበሳቸው የበርካታ ሰዎችና ሚዲያዎችን ትኩረት ስበውም ታይተዋል። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የዛሬ 7 ዓመት ፖፕ ፍራንሲስን በአካል ባገኙበት ወቅትም ተገቢውን አክብሮት አልሰጡም በሚል ሲተቹም ነበር። በዚያው የቀብር ስነ ስርዓት ላይ ሱፍ መልበስ የማይወዱትና ሹራብ የሚያዘወትሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ተገኝተው ነበር። የእሳቸውም አለባበስ ቢሆን ልክ እንደ ፕሬዝዳንት ትራምፕ ሁሉ እንደዚሁ ሌላኛው መነጋገሪያ ነበር። ዜሌንስኪ ቀለል ያለ ሱፍ መሰል ጃኬት ለብሰው ተገኝተዋል። ከዚህ ባለፈም በዚህ የቀብር ስነ ስርዓት ላይ ብዙ ትዕይንቶች ታይተዋል። ከወራት በፊት በዋይት ሃውስ ዱላ ቀረሽ ክርክር ያደረጉት ትራምፕና ዜሌንስኪ ተገናኝተው ቁጭ ብለው የመከሩበት መድረክ ሆኗል። ዜሌንስኪ ሲገቡ ያጨበጨቡት እንግዶች ትራምፕን በለሆሳስ ተቀብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትራምፕን ላለመጨበጥ ሲጣጣሩ የካሜራ ሲሳይ ሆነው ታይተዋል። ቫቲካን ሊቀ ጳጳሱ ማረፋቸው ከተነገረበት ዕለት ጀምሮ ከ200,000 ሰዎች በላይ ወደ ሴንት ፒተር አደባባይ በመገኘት ሐዘናቸውን ገልጸዋል ስትል አስታውቃለች። አሁን ቀጣዩ ስራ ነው የተባለው ፖፕ ፍራንሲስን በመተካት ቤተክርስቲያኗን የሚመራ ሌላ አዲስ ሊቀ ጳጳስን መምረጥ ነውም ተብሏል። በቀጣይ መረጃችን ኢትዮጵያ የዕዳ ከፋይነት አቅሟን አሻሻለች። የሀገራትን የዕዳ ከፋይነት አቅም የሚለካው ዓለም አቀፉ ኩባንያ ፊች ኢትዮጵያ በብድር ዕዳዋን ለመክፈል ያላትን አቅም ከCCC- ወደ CCC+ አሻሽሎታል። ኩባንያው ሀገሪቱ በውጭ ምንዛሬ ዕዳዋን ለመክፈል ላላት አቅም ባለፈው ዓመት ታህሳስ የሰጣት ደረጃ ግን አሁንም እንደጸና መሆኑን ገልጿል። ፊች የተሰኘው ኩባንያ ኢትዮጵያ የ$33 ሚሊዮን ዩሮ ቦንድ ዕዳዋን ሳትከፍል መቅረቷን ተከትሎ ነበር ዕዳዋን መክፈል የማትችል የሚል ዝቅተኛ ደረጃ የሰጣት። ኢትዮጵያ ከዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር የዕዳ ሽግሽግ ስምምነት ላይ ከደረሰች ግን ደረጃዋን እንደሚያሻሽለው ኩባንያው ገልጿል። ዓለም አቀፍ ኢንቨስተሮች ግን ኢትዮጵያ ጊዜያዊ የጥሬ ገንዘብ እጥረት እንጂ
እዳይ መክፈል አቅሙ ስንነት የለባትም በማለት መንግስት በዩሮ ቦንድ ዋጋ ላይ 18% ቅናሽ እንዲደረግለት ያቀረበውን ጥያቄ ውድቅ ማድረጋቸው ይታወሳል። የአፍሪካ ሀገራት መሪዎች የዕዳ ከፋይነት አቅም ደረጃ አውጪዎች በአፍሪካ ሀገራት ላይ አድሏዊ ናቸው በማለት አህጉራዊ ደረጃ አውጪ ተቋም ለማቋቋም በመንቀሳቀስ ላይ ናቸው። በቀጣይ ርዕሳችን 8000 ወታደር ወደ ሶማሊያ። ህብረቱ በሰላም ተልዕኮ የሚሳተፉ ወታደሮች ቁጥር ወደ 20000 ከፍ ሊያደርግ ነው። በሶማሊያ ለተሰማሩ የአፍሪካ ህብረት የድጋፍ ሰጪና ማረጋጊያ ተልዕኮ ተሳታፊ ሀገራት ለተልዕኮ ተጨማሪ 8000 ወታደሮች እንደሚያስፈልጉ ገለጸ። ከሰሞኑ በካምፓላ ለሰላም ተልዕኮ ጦር ያዋጡ ሀገራት ተወካዮች ለበርካታ ቀናት ስብሰባ ተቀምጠው ነበር። በሶማሊያ የሽብር ቡድኑ ጥቃት መጨመርና ሀገር መንግስቱን የመገዳደር ስጋት የአፍሪካ ሀገራት ለሰላም ተልዕኮ ራሳቸው በጀቱን እንዲመድቡ ከፍተኛ ጫና ያደረገ ሆኗል። ከዚህ ቀደም የነበረው የአፍሪካ ህብረት ሰላም አስከባሪ አሚሶም በበጀትና ፋይናንስ ችግር የተተበተበ ነበር። በሶማሊያ ያለውን ተልዕኮ ስፖንሰር ሲያደርጉ የነበሩ የአውሮፓ ህብረት፣ እንግሊዝና አሜሪካ የመሰሉ ሀገራት ሲሆኑ በአሁኑ የፋይናንስ አቅርቦቱ የበለጠ ያነሰ ሆኗል። የሶማሊያ መንግስት በፋይናንስ እጥረት ያለበት የአፍሪካ ኃይል ላይ ብቻ መተማመን እንደማያዋጣ ድምዳሜ የወሰደ ሲሆን እንደ ቱርክ ያሉ ሶስተኛ ሀገራትን በማዕድንና ነዳጅ በተፈጥሮ ሀብት ሰጥቶ መቀበል ስምምነት የጸጥታ ደህንነቱን ለማረጋገጥ ተገዷል። ከሰሞኑ ካምፓላ ላይ መከሩ የአፍሪካ ሀገራት ትላንት ስብሰባቸው ማጠናቀቂያ ላይ ባወጡት መግለጫ በሶማሊያ ያለውን ጸጥታ ችግር ለመፍታት ተጨማሪ ጦር እንደሚያስፈልግ ተስማምተዋል። የአፍሪካ ህብረት ሰላም አስከባሪ ተጨማሪ 8000 ወታደሮች ለመላክ የወሰነ ሲሆን ያውን በሶማሊያ ከሚገኙ 12000 ገደማ ወታደሮች ተጨማሪ የሚሆኑ ናቸው። ህብረቱ በድምሩ 20000 ጦር ለተልዕኮ በቂ መሆኑን ያጸደቀው። የተልዕኮ ተሳታፊ ሀገራት ሶማሊያ በሁለትዮሽ ስምምነቶች ወዳጅ ሀገራት ከህብረቱ ተልዕኮ ውጭ በአስቸኳይ በተናጠል ወታደሮቻቸውን እንዲያሰማሩ ማድረግ እንዳለባት በስብሰባው መዝጊያ ላይ አሳስበዋል። ይህ የተገለጠው አልሸባብ ባለፉት ሳምንታት በርካታ አካባቢዎችን መቆጣጠሩን ተከትሎ ነው። በስብሰባው ኢትዮጵያ፣ ሶማሊያ፣ ኬንያ፣ ኡጋንዳ፣ ጅቡቲ፣ ግብጽ እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ተወካዮች ተሳትፈዋል። በቀጣይ መረጃ በጅቡቲ ኢትዮጵያውያን ምዝገባ ተጀመረ። በጅቡቲ የመኖሪያ ፍቃድ የሌላቸው ኢትዮጵያውያንን የማባረር ዘመቻ መጀመሩን መዘገባችን ይታወሳል። ኢትዮጵያውያኑ በፍቃደኝነት እንዲወጡ የአንድ ወር ጊዜ መሰጠቱም የሚታወስ ነው። ይህን ተከትሎ በጅቡቲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ዜጎች ከቀነ ገደቡ በፊት እንዲመዘገቡ አሳስቧል። ኤምባሲው የሚከተለውን መረጃ አጋርቷል። የጅቡቲ መንግስት በህገ ወጥ መንገድ በአገሪቱ ውስጥ በመኖር ላይ የሚገኙ የውጭ ሀገር ዜጎች ለቀው እንዲወጡ ያስተላለፈውን መመሪያ ተከትሎ ኤምባሲያችን ዜጎቻችን በፈቃደኝነት ተመዝግበው ወደ ሀገር ቤት የሚመለሱበት ሰነድ በመስጠት እንዲመለሱ ከሚያዝያ 19 ቀን 2017 ዓ.ም እስከ ሚያዝያ 24 ቀን 2017 ዓ.ም በጅቡቲ የኢትዮጵያ ኮሚኒቲ ማህበር ግቢ ውስጥ በጅቡቲ ሰዓት አቆጣጠር ከጠዋቱ 4 ሰዓት ጀምሮ ምዝገባ ያካሂዳል ብሏል። በመሆኑም ዜጎቻችን ለምዝገባ ወደ ስፍራው ስትመጡ መያዝ የሚገባቸውን ሰነዶች አክሏል። ማንነታችሁን የሚገልጽ ሰነድ፣ የማህበራት መታወቂያ ወይም የሀገር ቤት መታወቂያ፣ በቅርብ ጊዜ የተነሳችሁት ፎቶ ያላችሁ 2 3 በ4 ጉርድ ፎቶግራፍ፣ የአገልግሎት ጊዜው ያለፈም ቢሆን ፓስፖርት እጃችሁ ላይ ካለ ይዛችሁ ለምዝገባ እንድትመጡ እንጠይቃለን ብሏል። ቀነ ገደቡ ከተጠናቀቀ በኋላ የጅቡቲ መንግስት በኃይል ዜጎችን የሚያስወጣ ሲሆን ኢትዮጵያውያን አላስፈላጊ ለሆነ ችግር እንዳይጋለጡ ኤምባሲው አሳስቧል። በቀጣይ ርዕሳችን ኢራንን ያናወጠው ፍንዳታ። በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 14 ሰዎች ሲሞቱ 750 ደግሞ መቁሰላቸውን የሀገሪቱ ባለስልጣናት ገለጹ። ፍንዳታው የደረሰው ትላንት ቅዳሜ ጠዋት በባንዳር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጃኢ በተባለው የሀገሪቱ ግዙፍ የንግድ ወደብ ላይ ነው። በአካባቢው የሚገኙ ህንጻዎች መስኮትና ጣሪያዎችን የገነጠለ እንዲሁም መኪናዎችን ያወደመ ፍንዳታ ነበር ተብሏል። ነዋሪዎች ፍንዳታው 50 ኪሎ ሜትር ርቀት ድረስ ይሰማ ነበር ሲሉ ተናግረዋል። በማህበራዊ ሚዲያዎች ላይ የሚዘዋወሩ ምስሎች በወደቡ ከፍተኛ ፍንዳታ ከመድረሱ በፊት የእሳት ቃጠሎ ተከስቶ አሳይተዋል። በምስሉ ላይ ሰዎች ከአደጋው ራሳቸውን ለማትረፍ ሲሮጡ እንዲሁም በፍንዳታው የተጎዱ መሬት ላይ ወድቀው ይታያል። አንድ ከአደጋው የተረፈ ግለሰብ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ መጋዘኑ ሙሉ በሙሉ በጭስ አቧራና አመድ ተሞላ፣ ራሴን ያገኘው ጠረጴዛ ስር ነው፣ ጠረጴዛው ስር ነው ልግባ ወይም ፍንዳታው የወርውረኝ የማስታውሰው ነገር የለም ሲል ምስክርነቱን ሰጥቷል። ከአየር ላይ የተቀረጹ ምስሎች ቢያንስ 3 የተለያዩ ቦታዎች ቃጠሎ መስፋፋቱን የሚያሳዩ ሲሆን የኢራን ሀገር ውስጥ ጉዳይ ሚኒስትር እሳቱ ከኮንቴነር ወደ ኮንቴነር እየተስፋፋ መሆኑን አረጋግጠዋል። ዛሬ እሁድ በአካባቢው የሚገኙ ትምህርት ቤቶችና ቢሮዎች ተዘግተው እንዲቆዩ ተወስኗል። አንድ የግል የባህር ኃይል ኩባንያ በእሳት ጉዳት የደረሰባቸው ኮንቴነሮች ለባሊስቲክ ሚሳኤል ማምረቻ ጥቅም ላይ የሚውል ነዳጅ ሳይዙ አይቀሩም ብሏል። አምብር የተሰኘው የደህንነት ተቋም የእሳት አደጋው ለኢራን ባሊስቲክ ሚሳኤል ጥቅም ላይ የሚውል ነዳጅ
ያለ ተገቢ ጥንቃቄ በመያዙ የተከሰተ መሆኑን ተናግሯል። አምብሬ የኢራን ባንዲራን የምታውለበልብ መርከብ ሶዲየም ፐርክሎሬት የተሰኘ የሮኬት ነዳጅ በመጋቢት ወር 2025 አራግፋ ነበር ብሏል። ከዚህ ቀደም ብሎ ፋይናንሻል ታይምስ 2 የጭነት መርከቦች ከቻይና ወደ ኢራን ነዳጅ ማጓጓዛቸውን ዘግቦ ነበር። የአገሪቱ ብሔራዊ መገናኛ ብዙሃን የዓይን እማኞችን ጠቅሶ ፍንዳታ የደረሰው እሳት ከተቀሰቀሰና ተቀጣጣይ ነገሮችን ወደ ያዘና ያልታሸገ ኮንቴነር ከተዛመተ በኋላ መሆኑን ዘግቧል። የአገሪቱ ጉምሩክ መስሪያ ቤት ኃላፊዎች በአገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ በሰጡት መግለጫ ፍንዳታ የተከሰተው ምናልባት የአደገኛ ኬሚካሎች ማከማቻ ላይ እሳት ከተቀሰቀሰ በኋላ ሊሆን እንደሚችል ገልጸዋል። አምብሬ የአገሪቱን ብሔራዊ አደጋ መከላከያ መስሪያ ቤት ባለስልጣናትን ጠቅሶ እንደተናገረው በሻሂድ ራጃ የወደብ ኬሚካሎች ደህንነታቸው በተጠበቀ መልኩ እንዲቀመጡ ማስጠንቀቂያ ሰጥተው ነበር። ሻሂድ ራጃ የወደብ ኢራን ካሏት ዘመናዊና ትልቅ የንግድ ወደቦች መካከል አንዱ ነው። ወደቡ ዋነኛ የነዳጅ ጭነት ማመላለሻ በሆነችው ሆርሙዝ የባህር ዳርቻ ላይ ከባንደር አባስ በስተምዕራብ 20 ኪሎ ሜትር ርቀት ላይ የኢራን ባህር ኃይል ዋና መቀመጫ አካባቢ ይገኛል። የኢራን ብሔራዊ ነዳጅ ማምረቻ ኩባንያ ፍንዳታው ከሀገሪቱ ነዳጅ ማጣሪያ፣ የነዳጅ ማከማቻና ማስተላለፊያዎች ጋር ምንም አይነት ግንኙነት እንደሌለው መናገሩን የሀገር ውስጥ መገናኛ ብዙሃን ዘግቧል። የኢራን ፕሬዝዳንት ማሶድ ፔዚሽኪያን በአደጋው የተሰማቸውን ጥልቅ ሐዘን ገልጸዋል። ሀገሪቱ በፍንዳታው ዙሪያ ምርመራ እንደምታደርግ የተናገሩት ፕሬዝዳንቱ ይህንን እንዲመሩ የሀገር ውስጥ ጉዳይ ሚኒስትሩን ወደ ስፍራው ልከዋል። ቅዳሜ ዕለት የደረሰው ፍንዳታ ሀገሪቱ ከአሜሪካ ጋር የኒውክሌር ፕሮግራሟን በሚመለከት ከምታደርገው ውይይት ጋር ተያይዟል። አሜሪካ ቴህራን የኒውክሌር መሳሪያዎችን እንዳትታጠቅ ለማድረግ ያለመ ድርድር ማድረግ ጀምራለች። በኦማን አደራዳሪዎች በኩል እየተካሄደ ያለው ድርድርን ሁለቱም ሀገራት በመልካም ሁኔታ እየሄደ መሆኑን ቢናገሩም የኢራን ከፍተኛ ልዑክ ተወካይ ልዩነቶችን ለማጥበብ መሰራት ያለባቸው ነገሮች መኖራቸውን ጠቁመዋል። ድርድሩ በሚቀጥለው ሳምንት ይቀጥላል ተብሏል። ኢራን የተጣለባት ማዕቀብ የሚላላ ከሆነ የኒውክሌር ፕሮግራሟን ለማጠፍ ዝግጁ መሆኗን፣ ዩራኒየም ማበልጸጓን ግን እንደምትቀጥል ተናግራለች። ኢራን የኒውክሌር ፕሮግራሟ ለሰላማዊ ዜጎች ጥቅም መሆኑንም ትናገራለች። ከአውሮፓውያን 2018 ወዲህ በአሜሪካና በኢራን መካከል በከፍተኛ ልዑካን የተመራ ውይይት ሲደረግ ይህ የመጀመሪያው ነው። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።